ጌታዬ ሆይ ለምን ዕውር አድርገህ ቀሰቀስከኝ? አዱንያ ላይ አይን አልነበረኝም እንዴ አያን ነበረ እንዴ ብሎ ይጠይቃል። አዎን አዱንያ ላይ ታይ ነበረ። ነገር ግን እኔ እናንተ ላይ ሁለት ነገሮችን ተቻለሁ። እነዚህ ሁለት ነገሮችን በሚገባ ከያዛችሁ መቼም አትጠሙም፣ የአላህ ቁርአንና የኔ ሐዲስ አሉ ነቢ አለይሂ ሰላቱ ወሰላም። በቁርአን የተመራ አላህ ያከብረዋል። ቁርአንን ቸላ ያለ ሊያከብሩ የሚችሉ ነገሮች ሁሉ ቢሟሉለት አላህ ያዋርደዋል። እኛም ቢያዩ ምን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም? የብዙዎች ቁርአን ላይ የሸረሪት ድር ሊገኝ ይችላል፣ አቧራ ለብሶት ልናይ እንችላለን። በይነማ ሞባይሉን ኮምፒውተሩን በየቀኑ ሲጠርጉ ሲያስጠርጉ እናያለን። በቀን 10ና ከዛ በላይ ሞባይላቸውን ሲጎረጉሩ ኔት ውስጥ ሲገቡ ይታያል። በይነማ በቀን አይደለም በሳምንት እንኳ ቁርአን ገልጠው አንድ ሱራ ጨርሰው ማያነቡ ብዙዎች አሉ። ስንቶቻችንን በነሻጣ በውድ ቁርአኖችን እየገዛን ግርግዳ ላይ ምንሰቅለው፣ መደርደሪያ ላይ ምናስቀምጣቸው፣ አልጋ ራስጌ ላይ ምናስቀምጣቸው፣ መኪና ፊት ለፊት ላይ አስቀምጠን ፀሐይና አቧራ እንዲፈራረቅባቸው የምናደርግ ዞር ብለን የማናያቸው። ቁርአኑ ግርግዳ ላይ ተሰቅሏል። ከቁርአኑ ፊት ለፊት ባለው ቴሌቪዥን ቁርአኑ የሚከለከለው ነገር ከፍቶ ይታይበታል። ፈላሁ المستعان እላዩ ላይ ስጋራና ሺሻ ያጨሱበታል። ለዚህ ነው ቁርአን የወረደው። ቁርአንን የሚወድና የሚያከብር ሰው ባህሪ ይህ ነው። አላህ ተባረከ ወተዓላ ለዚህ ነው የፈጠረን። ብዙ ጥያቄዎች አሉ ሊያሳስቡን ሊያስጨንቁን የሚገቡ። السلام عليكم ورحمة الله وبركاته. الحمد لله الذي أنزل كتابه المبين على قلب رسوله الأمين ليبين للناس ما نزل إليهم ولعلهم يتفكرون. وصلى الله وسلم وبارك على نبينا محمد الذي أنزل الله فيه وإنه لذكر لك ولقومك وسوف تسألون وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، الله تبارك وتعالى نبي محمد عليه الصلاة والسلام بملاك قرآن بما ورد ملاو يسولج كجلما اندي وطانا برهان لا انديهون لآخيرو يميهون ونسنك اندي سنك አድርጓል። በአዱንያም ይሁን በአኺራ የሰው ልጅ ሰዓዳና ደስታ ማግኘት የሚችለው ከሚፈራውና ከሚሰጋው ነገር መዳን የሚችለው ቁርአንን ጠንቅቆ ሲያቅ በቁርአን ህግና ደንብ ሲተዳደር። ይህ ሊሆን የሚችለው ደግሞ ቁርአንን ስንቀራው ትርጉሙን ስናቀው መልእክቱን ስንረዳና ስናስተነትነው ተግባራዊ ስናደርገው። ይህን ካደረገን በአዱንያ ከጥመት በአኺራ ከእሳት መዳን እንችላል። لقد أنزلنا إليكم كتابا فيه ذكركم أفلا تعقلون ብሎና አላህ ተባረከ ወተዓላ። በእርግጥ ወደ እናንተ መጽሐፍን አውርደናል፣ በዚህ መጽሐፍም ክብር አለላችሁ አትረዱም እንዴ ብሏል አላህ ተባረከ ወተዓላ። ነው አላህ ይህን የተከበረ ቁርአን ግልጽ አድርጎ የሰው ልጆች መመሪያ አድርጎ አውርዶታል። በዚህ ቁርአን የተመራ ሁሉ ክብርን ያገኛል። በአዱንያም በአኺራ የበላይ መሆን ይችላል፣ ከጥመቶች መዳን ይችላል። ነቢያችን አለይሂ ሰላቱ ወሰላም በሰሒህ ሐዲሳቸው ኢኒ ቀድ ተረክቱ ፊኩም ሸይአይኒ ለን ተضሉ በዕደሁማ ኪታበላሂ ወሱነቲ በላ። እኔ እናንተ ላይ ሁለት ነገሮችን ተቻለሁ፣ እነዚህ ሁለት ነገሮችን በሚገባ ከያዛችሁ መቼም አትጠሙም፣ የአላህ ቁርአንና የኔ ሐዲስ አሉ ነቢ አለይሂ ሰላቱ ወሰላም። ነው ይህን ትልቅ ጸጋ አላህ ሰጥቶናል። ማንኛውም ቁርአን መቅራት የሚፈልግ ሰው በእድሜ በጾታ በሀገር ሳይከለል አላህ ቁርአንን ገር አድርጎታል። በዚህ ቁርአን መጠቀም አለመጠቀማችንን አላህ ይጠይቀናል። ይሄን ቁርአን በአግባቡ ቀርተናል አልቀራንም፣ የህይወት መመሪያ አድርገነዋል አላደረግነውም፣ አላህ ይጠይቀናል። ጥያቄውም ቀለል ያለ ሰምቶ የሚታለፍ
ተሰምቶ የሚታለፍ ጥያቄ አይደለም። ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈ ቱስአሉን ብሏልና አላህ ተባረከ ወተዓላ። ቁርአን ላንተም ለህዝቦችህም ክብር ነው፣ ስለዚህ ክብርም ትጠየቃላችሁ ብሏል አላህ ተባረከ ወተዓላ። ቁርአንን ቀርተሃል ወይ? ሰርተህበታል ወይ? ለህጉ ተገዥ ሆነሃል ወይ ብሎ አላህ ይጠይቀናል። ይህ ጥያቄ መልስ ያስፈልገዋል። በህይወታችን ቁርአን ለውጥ ሊያመጣ ይገባዋል። አኽላቃችንን ሊቀይረን ይገባል። አስተሳሰባችንን ሊቀይረው ይገባል። ሰሐባዎች ሪድዋኑላሂ ዐለይሂም ቁጥራቸው አነስተኛ ከመሆኑ ጋር የሚኖሩበት ዘመን እንዳለንበት ዘመን ከተለያዩ ከቴክኖሎጂ ውጤቶች የራቀ ከመሆኑ ጋር ክብርን፣ የበላይነትን፣ ኃይልን ማግኘት ችለዋል። የዚህ ሁሉ ምስጢር ቁርአን። የቁርአንን መንገድ ስንርቅና ቸላ ስንል ወደ ታች መውረድ ጀምረናል። የጠላት መሳቂያ ሆነናል። ስሜታቸው የሚከተሉ ሰዎች በዝተዋል። ኡማው እርስ በርሱ መረዳዳትና መደጋገፉ ቀርቶ ከጠላቱ ጋር አብሮ ሙስሊሙ ሙስሊምን ሲያጠቃ ማየት ጀምረናል። የግልም ይሁን የጋራ ችግሮቻችንን ለመፍታት ፊታችንና ልባችንን ወደ ቁርአን ማዞር ይጠበቅብናል። የአዱንያም የአኺራ ችግሮቻችንን ለመፍታትና ለማስወገድ ወደ ቁርአን ልንመለስ፣ ቁርአንን ልንቀራው፣ ልንሐፍዘው፣ ትርጉሙን ልናቀው፣ በትንሹም በትልቁም ወደ ቁርአን ልንመለስና ቁርአን እንዳኛችን ልናደርግ ይገባናል። እነሆ ቁርአንን መቅራት፣ ተፍሲሩን ማወቅ፣ መሐፈዙና ሌት ተቀን ማንበቡ በሱ መስራቱ ሰዎችንም ወደ ቁርአን መጣራትና ለቁርአን ህግጋትም ተገዥ መሆን የኡማው የበላይነት ብቸኛው ሰበብ ነው ማለት እንችላለን። የአላህ ነስር የሚመጣው ኡማው ከጠላት መጫወቻነት ወጥቶ የራሱን ጉዳይ ራሱ መምራት የሚችለው ሁላችንም ወደ ቁርአን ስንመለስ። ቀደም ሲል እንደተጠቀሰው ረሱልና ሰሐቦች በአጭር ጊዜ ዓለም ላይ ትልቅ ለውጥ ማምጣት የቻሉት፣ ጥላቶቻቸውን ሽንፈት ማከናነብ የቻሉት፣ በሁሉም ነገር መልካም አርአያ መሆን የቻሉት፣ ከራሳቸው አልፎ መላው ዓለም ላይ ላለው ኡማ መድረስ የቻሉት በቁርአን። ከቁርአን በፊት የእንስሳ ህይወት ነበር የሚኖሩት። ያገኙትን ይበሉ ነበር። በሆነ ባልሆነው ይገዳደሉ ይፋጁ ነበር። ከነሱ ውስጥም ሴት ልጅን እስከነ ህይወቷ የሚቀብር ነበር። ልጁን ድህነት ፈርቶ የሚገድል ነበር። በዘርና በመሰል ነገሮች የተጣሉ የሚጨፋጨፉ ሰዎች ነበሩ። ህግ አልነበራቸው፣ ደንብ አልነበራቸው፣ ይህ ነው የሚባል ማስረጃ ያለው እምነት አልነበራቸው። ይሄ ሁሉ እንዲቀየር ያደረገው ቁርአን ነው። ቁርአኑን ግድግዳ ላይ በማንጠልጠል ያሲንና ተባረክን መርጦ በመቅራት ግን አልነበረም። ቁርአንን የታመመ ሰው ከሐኪም ቤት የተሰጠውን መድኃኒት ጠብቆ ከሚወስደው በላይ እያንዳንዱን አንቀጽ እያንዳንዱን ቃል እየቀሩ እየሐፈዙ ያልገባቸውን እየጠየቁ ተግባራዊ በማድረጋቸው ከጌታቸው ጋር ስነ ምግባራቸውን በማሳመራቸው ልጆቻቸውን ቁርአን በማስቀራታቸው በዚህም አላህ የገባውን ቃል ተፈጻሚ አድርጎላቸዋል። ምድር ላይ የበላይነትን ሰጥቷቸዋል። ጠላቶቻቸው እንዲፈሯቸው አድርጓል። ከጊዜ በኋላ ይሄን መስመር የሳቱ ህዝቦች ተገኝተዋል። ቁርአንን ቸላ ብለዋል። ሶላት ላይ ተዘናግተዋል። ስሜታቸውንም ተከትለዋል። ቁርአንን ሙሉ በሙሉ ከኋላ ጥለውት ሰው ሰራሽ ህጎችን ዘመናዊነትን ተከትለዋል። በዚህም ድሮ ወደ ነበሩበት ለመመለስ ተቃርበዋል። በዲናቸው ማፈር ጀምረዋል። ከቁርአን ህግ ይልቅ ሰው ያስቀመጣቸው ህጎችን ማክበርና ማስበለጥ ጀምረዋል። ሸሪዓን ቸላ ብለዋል። ቁርአን ከማንበብ ይልቅ ልቦለድና ታሪክ ማንበብን መርጠዋል። ለቁርአን ጊዜ ከመስጠት ይልቅ እዚህ ግባ ለማይባል ወሬ
ከቁርአን ለሚያርቁ ነገሮች የራሳቸውንም የልጆቻቸውንም ጊዜ አሳልፈው ሰጥተዋል። በዚህም አላህ እንጂ ማንም የማያውቀው በላ ሙስሊሙ ላይ ያንዣበበ ይገኛል። ጉዳዩ ያሳሰባቸውና ያስጨነቃቸው ዑለሞች ጥረት ቢያደርጉም በዛው ልክ ከውስጥም ከውጭም ኡማውን ከቁርአን ለማራቅ ጥረት የሚያደርጉ አሉ። በቁርአን ፋንታ ነሺዳ እንዲደመጥ፣ መንዙማ እንዲደመጥ፣ ሌሎች ሰው ሰራሽ የሆኑ ነገሮች የቁርአንን ቦታ እንዲይዙ የተደረገ ነው። ከውጭ ያሉት ከልባቸው አምነውበት፣ ከውስጥ ያሉት ደግሞ በሞኝነት ቀልቡ የደረቀ ቁርአን እንጂ ነሺዳም ይሁን ጉርጉሮ ሊያረጥበው አይችልም። መንገድ የጠፋው የአላህ ንግግር እንጂ የሰዎች ጣፋጭ ንግግር ሊመልሰው አይችልም። ቁርአን ያልመራው አላህ አይምራው። በቁርአን ያልተመራ ከአህያ የበለጠ ሞኝ ነው ተብሏል። ነው አላህ ተባረከ ወተዓላ ቁርአንን የተከተልን እንደሆነ የዲንም የአዱንያም ጉዳያችን እንደሚሳካ ነግሮናል። ቁርአንን ቸላ ያለን እንደሆነ የዲንም የአዱንያም ጉዳዮቻችን እንደሚበላሹ፣ ሐሳባችን እንደሚበታተን፣ ግራ እንደምንጋባ ነግሮናል። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى ብሎን ቁርአንን ቸላ ያለ በአዱንያ በጭንቀትና በውጥረት የተሞላ ህይወትን እናኖረዋለን፣ የቂያም ቀን ደግሞ እውር አድርገን እንቀሰቅሰዋለን ብሏል አላህ ተባረከ ወተዓላ። ጌታዬ ሆይ ለምን እውር አድርገህ ቀሰቀስከኝ? አዱንያ ላይ አይን አልነበረኝም እንዴ አያን ነበረ እንዴ ብሎ ይጠይቃል። አሁን አዱንያ ላይ ታይ ነበረ፣ ነገር ግን ከኔ መመሪያ መጥቶልህ ቁርአን ወርዶልህ ቸላ ብለኸው ነበር፣ ረስተኸው ነበረ። እነሆ ዛሬም አኺራ ላይ እንደተረሳ ዕቃ ቸላ ብዬ ተወሃለሁ ይላል አላህ ተባረከ ወተዓላ። ስንቶቻችንን አዳዲስ መጽሐፎች በወጡ ቁጥር እየገዛን የምናነብ፣ በየቀኑ ኔት ውስጥ ረጅም ሰዓታትን የምናሳልፍ፣ በይነማ በቀን ውስጥ ለአንድ ሰዓት ቁጭ ብለህ ቁርአን ቅራ ብንባል እሳት ላይ የመቀመጥን ያክል የሚከብደን፣ ተፍሲር ሄደህ ተማር ብንባል ያለ መሰላል ሰማይ ውጣ የተባለን ያክል የሚከብደን፣ ይሄን እንደምንም እያደረጉ የቁርአንን ህግ ተግብሩ ሲባሉ እሳት ላይ ተራመዱ የተባለ ያክል የሚከብዳቸው። እንዴት ብሎ ነው ነስር የሚመጣው? እንዴት ብሎ ነው አህዋላችን ሊያምርና ሊስተካከል የሚችለው? የተወለዱ ልጆች በረካ የሚሆኑት፣ ቤት ላይ ሰላም የሚገኘው? ቁርአን የሚቀራበት ቤት የበረካ የረህመት ቤት ነው። ቁርአን የማይቀራበት ቤት በረካ የለውም፣ ረህመት የለውም ብለው ተናግረዋል ሱሐባዎች ረድዋኑላሂ ዐለይሂም። ነው ከንግግሮች ሁሉ ያማረ ንግግር የአላህ ንግግር ነው፣ ቁርአን ነው። ያለፉ ህዝቦችን ሁሉ ታሪክ ሰብስቦ የያዘልን፣ ካለፈው ታሪክ ከጥሩ እንጠቀም ዘንድ መጥፎው ደግሞ እንዳይደገም እንጠነቀቀው ዘንድ በመሃላችን ላሉ ግጭቶች ሁሉ ሁክሙን ፍርዱን አስቀምጦልናል። በቁርአን የተመራ አላህ ያከብረዋል። ቁርአንን ቸላ ያለ ሊያከብሩ የሚችሉ ነገሮች ሁሉ ቢሟሉለት አላህ ያዋርደዋል። እዘን እያንዳንዱ ለራሱ ኸይርን የሚመኝ ለህይወቱ የሚጨነቅ ነጃትን ስኬትን የሚፈልግ ሁሉ ወደ ቁርአን ሊመለስ ይገባዋል። ለቁርአን ጊዜውን፣ ልቡን፣ ገንዘቡን ሊሰጥ ይገባዋል። በማንበብ ብቻ ሊያበቃ አይገባም። ማንበቡ ትልቅ ነገር ነው፣ ነገር ግን ማንበቡ መሰላል ነው። ቁርአን ውስጥ ያሉ ህጎችን አውቆ ተግባራዊ ለማድረግ ማለት ነው። ከማንበብና ከማወጋ ተግባራዊ የማያደርግ ሰው ዝም ብሎ ያለ ዓላማ ወደ ላይ መውጣት ማለት ነው። የሆነ ጊዜ ላይ ሲወድቁ ክፉኛ ይጎዳሉ። ንባባችን ለዓላማ ሊሆን ይገባል። إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ብሎን አላህ ተባረከ ወተዓላ ነው። ይህ ቁርአን የተስተካከለውን ጎዳና እንዲጨብጡ ያደርጋል። ዲን ዱንያቸው እንዲስተካከል ያደርጋል። እነዚያ ያመኑ መልካም ሥራ የሰሩትንም አላህ ዘንድ ትልቅ አጅር እንዳላቸው ያበስራል ብሎን ቁርአኑን አላህ ሰጥቶት ከኔ የተሻለ ኒዕማ የተሰጠ አለ ያለ ሰው ወራዳ የሆነ ነገር ከፍ አድርጓል። አላህ ከፍ ያደረገውን አዋርዷል ብሏል አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳ።
ቁርአን በአዱንያም በአኺራ ሐያታችን እንዲስተካከል ያደርጋል። ለአኺራ እንድንጓጓ ያደርገናል። ይህ ሆኖ ሳለ ነገሮች ተቀይረዋል። ሰዎች የተጨነቁ ያለው ለዓለማዊ ትምህርት ነው። ከሰዎች ጋር መግባባበትን ቋንቋ አላቅም ብለው ሲጨነቁና የተለያዩ ቋንቋዎችን ለመማር ጥረት ሲያደርጉ ይታያል። በይነማ ከአላህ ጋር የሚግባቡበትን ቁርአንን ዘር ብለው አይመለከቱም። ዓለም አቀፍ ከሚባሉ ቋንቋዎች መሃል ዋና የሚባለውን አለማወቁ ያሳፍረዋል። ከሰው ጋር መግባባት አለመቻሉ አስጨንቆት ሌት ተቀን ለፍቶ ደፋ ቀና ብሎ ሲማር ስትማር ይታያል። ከሰው ጋር ለመግባባት የሰዎችን ንግግር ለመረዳት በይነማ የሰዎች ሁሉ ጌታ የሆነው አላህ ተባረከ ወተዓላ ዱንያም አኺራም በእጁ ያለችው አላህን ተባረከ ወተዓላ ለማናገር የሱን ንግግር ለመረዳት ጥረት አለማድረግ፣ ቁርአንን አለመቅራት፣ ተፍሲሩን አለመማር ከአኺራ ዱንያን የማስበለጥ ምልክት ነው። ሐላችን በዚህ መልኩ ሊቀጥል አይገባውም። ወደ ነፍሳችን ልንመለስ ቁርአንን የቀልባችን ስንቅ ልናደርገው ይገባናል። ካልበላን ካልጠጣን አካላችን እንደሚጎዳው ሁሉ ቁርአንን ካልቀራን፣ ካላደመጥን፣ ካላስተነተንን፣ ትርጉሙን ካላወቅን፣ የህይወታችን መመሪያ ካላደረግነው ቀልባችን ይራባል፣ ቀልባችን ይደርቃል፣ አልፎ ሁሉ ይሞታል። አላህ ቁርአንን ሩህ ብሎታል፣ መንፈስ ብሎታል፣ መድኃኒት ብሎታል። የታመሙ ቀልቦች ሊፈወሱ የሚችሉት በቁርአን በሰዎች ንግግር አይደለም። ዘመን ከወለዳቸው የሚጠቅሙ መስሎ በሚጎዱ ከቁርአን በሚያደኑና በሚያርቁ ነገሮችም አይደለም። ወኑነዝሉ ሚነል ቁርአኒ ማ ሁወ ሺፋእ ብሎ ቁርአን ፈውስ ነው ብሎናል፣ ኑር እንደሆነ ነግሮናል። ማ ኩንተ ተድሪ መል ኪታብ ወለል ኢማን ወላኪን ጀዐልናሁ ኑራ። ቁርአን ከመውረዱ በፊት ኢማን ማለት ምን ማለት ነው፣ ቁርአን ማለት ነው አታውቅም ነበረ። ነገር ግን ቁርአንን አውርደን ብርሃን ላይ ያደረግንህ ብሏቸዋል ረሱል ሰለላሁ ዐለይሂ ወሰለም። ቁርአንን የማይቀራና መመሪያው ቁርአንን ያላደረገ ሁሌም ጨለማ ላይ ነው ያለው። ቁርአንን ያልቀራና ህይወቱን በቁርአን ያልመራ ሁሌም እንደታመመ ነው ያለው። ስሜቱ ሸይጣን ይጫወቱበታል። ከዚህ ሁሉ እንድንወጣ ህይወታችን እንዲቀየር ድሮ የነበረንን ሃይባና ክብር የበላይነትን ማግኘት እንችል ዘንድ በአዱንያ ከጥመት በአኺራ ከእሳት እንድን ዘንድ ወደ ቁርአን ልንመለስ ይገባናል። የቀሩትም አቀራሩን ሊያስተካክሉ አስተካክለው የቀሩትም ወደ ተግባር ሊለውጡት ምንም ያልቀሩት ሊቀሩ ይገባል። ቁርአን ገር ነው። አላህ ተባረከ ወተዓላ አግርቶታል። ቁርአንን የህይወታችን መመሪያ ለማድረግ ያግዛሉ የምላቸው ምክሮችን በየሳምንቱ ጁሙዓ በተከታታይ ለማቅረብ እሞክራለሁ። አሰሉላህ አልኢዓነተ ወተውፊቅ። ለዚህም ያነሳሳው ዋነኛው ምክንያት አብዛኞቹ ሙስሊሞች ከቁርአን መራቃቸውና ቁርአንን ቸላ ማለታቸው ጭራሽ የማይቀሩ አሉ፣ ረመዳን ላይ እንጂ ትንሽ የሚቻሉት በሳምንት ጁሙዓ ነው የሚቀሩት። የቀሩ እንደሆነም አንድ ሱራ ሁለት ሱራ ከመቅራታቸው ጋር ተፍሲሩን የማያውቁ ብዙ አሉ። ተፍሲሩን ከማወቃቸው ጋር ደግሞ ቁርአንን ተግባራዊ የማያደርጉ ቸላ የሚሉ አሉ። ምናልባትም ለሰው ተፍሲር ሊያስተምሩ ይችላሉ። ላኪን ሐያታቸው ስነ ምግባራቸው ሲታይ ሰዎች ከቁርአን እንዲርቁ ያደርጋል። እንደዚሁ ደግሞ መሐፈዝ እየተቻለ ከቁል ሁወላሁ አሐድና ከቁል አዑዙ ቢረቢል ፈለቅ ቢረቢን ናስ ውጪ ምንም የማያውቁ እጅግ በጣም በርካታ ሰዎች አሉ። በይነማ የቀልድ ማቶችን ይሐፍዛሉ፣ ግጥሞችን ይሐፍዛሉ። የመሐፈዙ ችሎታ ያላቸው ግን ቁርአንን አይሐፍዙ። ጊዜ የለኝም፣ እድሜ ገፍቷል፣ ሌሎችንም ምክንያቶች እየደረደሩ ማለት ነው። አንደኛው ሰበብ ይሄ ነው። ሰዎች ከቁርአን እየራቁ በተለያየ መልኩ ረሱላችን አለይሂ ሰላቱ ወሰላም ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ብለው ስሞታ ለአላህ አቅርበው ህዝቦቼ ቁርአንን የተተወ የተራቀ ነገር አደረጉት ብለው ወቅሰዋል። ገና ይህ ቁርአን በወረደበት ሰሞን ላይ የቀረበ ክስ ነው። ቁርአንን ርቃቸዋል የተባለን ማአነሁ ለብቻቸውም ሲሆኑ ከሰውም ጋር ሲሆኑ በቀንም በማታም ቁርአንን የሚያነቡ ከመሆናቸው ጋር የሚገባውን ትኩረት ለቁርአን አልሰጣቸውትም፣ የሚገባውን ጊዜ አልሰጣቸውትም ተብለው ተወቅሰዋል። እኛም ቢያዩ ምን ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም? የብዙዎች ቁርአን ላይ
የሸረሪት ድር ሊገኝ ይችላል። አቧራ ለብሶት ልናይ እንችላለን። በይነማ ሞባይሉን ኮምፒውተሩን በየቀኑ ሲጠርጉ ሲያስጠርጉ እናያለን። በቀን 10 ከዛ በላይ ሞባይላቸውን ሲጎረጉሩ ኔት ውስጥ ሲገቡ ይታያል። በይነማ በቀን አይደለም በሳምንት እንኳ ቁርአን ገልጠው አንድ ሱራ ጨርሰው ማያነቡ ብዙዎች አሉ። እንዲህ አይነት ሰዎች وقال الرسول يا رب إن قوم اتخذوا هذا القرآن مهجورا የሚለው ክስና ወቀሳ በተደጋጋሚ ይመለከታቸው ነው። ቁርአንን መራቅ አይነቱ ብዙ ነው። በቁርአን አለማመን፣ ቁርአንን አለመስማት፣ ቁርአን ተከፍቶ ጆሮ አለመስጠት፣ ይሄን እንኳ ቢያደርጉ በቁርአን አለመስራት፣ ቁርአን ሐራም ያደረገውን ነገር አለመከልከል፣ እንደዚሁ ደግሞ ሲጣሉ ወደ ቁርአን አለመዳኘት፣ ቁርአንን ደሊል አለማድረግ፣ ማዕናውን ማወቅና ማስተንተኑን መተው፣ ሲታመሙ በቁርአን ራስን ለመፈወስ ጥረት ማድረግ መተውና ወዲያውኑ ወደ ሐኪም ቤት መሮጥ፣ እንደዚሁ ደግሞ ሒፍዙን መተው፣ ቁርአንን ገዝቶ ቤትና መኪና ላይ አስቀምጦ ዝር ብሎ አለማየት፣ እነዚህና ሌሎችም ቁርአን መራቅ የሚለው ውስጥ ይካተታሉ። ስንቶቻችንን በነሻጣ በውድ ቁርአኖችን እየገዛን ግርግዳ ላይ ምንሰቅለው፣ መደርደሪያ ላይ የምናስቀምጣቸው፣ አልጋ ራስጌ ላይ የምናስቀምጣቸው፣ መኪና ፊት ለፊት ላይ አስቀምጠን ፀሐይና አቧራ እንዲፈራረቅባቸው የምናደርግ ዞር ብለን የማናያቸው። በይነማ ዑለሞች ረሒመሁሙላሁ ተዓላ ቁርአን ያለው ሰው በየቀኑ ቢያንስ የተወሰኑ አንቀጾችን ሊቀርበት ይገባል ከማለታቸው ጋር ኢብኑ ቁዳማ አልመቅዲሲ ረሒመሁላሁ ተዓላ ሙኽተሰር መንሀጅ አልቃሲዲን በተሰኘው ክታባቸው መን ካነ ዐንደሁ ሙስሐፉን የንበጊ አን የቅረአ ፊህ ኩለ የውሚን አያት ወለው የሲራ ሊአላ የኩነ መህጁረን ይላል። እሱ ዘንድ ቁርአን ያለው ሰው በየቀኑ የተወሰኑ አንቀጾችን ትንሽ እንኳ ቢሆኑ እየገለጠ ሊቀራበት ይገባል ቁርአኑን እንዳይርቀዋል። ከአንድ አልፎ 4-5 ቁርአኖች ቤት ውስጥ አሉ፣ ዞር ብሎ የሚያያቸው የለም። የቁርአን ካሴቶች አሉ፣ ከፍቶ የሚያደምጣቸው የለም። ሞባይል ላይ ኮምፒውተር ላይ የተለያዩ ሶፍትዌሮች አሉ የቁርአን፣ ማንም ገልጦ የሚያነባቸው የለም፣ የሚከፍታቸው የለም። አልፎ ሁሉ ለቤት ግርግዳ መዋቢያ ተደርጓል። ቁርአኑ ግርግዳ ላይ ተሰቅሏል። ከቁርአኑ ፊት ለፊት ባለው ቴሌቪዥን ቁርአኑ የሚከለከለው ነገር ከፍቶ ይታይበታል። ፈላህ المستعان እላዩ ላይ ስጋራና ሺሻ ያጨሱበታል። ለዚህ ነው ቁርአን የወረደው። ቁርአንን የሚወድና የሚያከብር ሰው ባህሪ ይህ ነው። አላህ ተባረከ ወተዓላ ለዚህ ነው የፈጠረን። ብዙ ጥያቄዎች አሉ ሊያሳስቡን ሊያስጨንቁን የሚገቡ። ከዛ በርካታ ዒልም ላይ ዳዕዋ ላይ አሉ የሚባሉ ሰዎች ህዝቡን በቁርአን ከመገሰጽ ወደ ቁርአን ከመጥራት ይልቅ ቂለ ወቃል ሲያበዙ ይታያል። አንዲትን የቁርአን አንቀጽ ይዘው ማብራራት መፈሰር እየቻሉ የረሱልን ሐዲስ ለህዝቡ ማቅረብ እየቻሉ ገጠመኝ፣ ገባ፣ ወጣ፣ ወረደ፣ ልብ ወለድ ምንነቱ ያልታወቀ ቂሷና ታሪክ ለሰው ሲያቀርቡና ሰዎች ምንም አይጠቀሙበትን ትምህርት በማቅረብ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን ሲጨርሱ ይታያል። ታዳጊ ህፃናት ቁርአን እንዲሐፍዙ ከማድረግ ይልቅ ግጥም ሲያሳፍዟቸው፣ ነሺዳ ሲያሳፍዟቸው፣ ሌሎችንም ቁርአንን ሊስተካከሉ ሊደርሱ የማይችሉ ነገሮችን በማሳሐፍና በማስነበብ በማስተማር ጊዜያቸውን ሲያቃጥሉ ይገኛል። 30፣ 40፣ 50 ደቂቃ በሚያወራ አውዲዮ 2 ወይም 3 እንኳ የቁርአን አንቀጽ ሲቀርብና ሲጠቀስ ደሊል ሲደረግ አንሰማ። ይህ የደጋ ቀደምቶች አካሄድ አልነበረም። ስር ነቀል ለውጥ ሊመጣ የሚችለው በዚህ መልኩ አይደለም። ልጆቻችንን ከቁርአን ጀምረን ትምህርት ልንሰጣቸው፣ አቀራሩን ልናሳምር፣ ልናሰሐፍዛቸው፣ ተፍሲሩን እንዲያውቁ ልናደርጋቸው፣ የቁርአንን ህግጋት በተግባር ሰርተን ልናሳያቸው ይገባል። ቁርአንን አስተካክለው ሳይቀሩ ቁርአንን ሳይሐፍዙ ወደ ሌላ ትምህርት ያሸጋግሩ ነበር ደጋ ቀደምቶች። ዛሬ በዳዒ ደረጃ ዳዒ ተብሎ ህዝብን ያስተማረ ቁርአን እየሰባበረ ሲቀራ እናያለን። ደስ ያሉት የቁርአን አንቀጾችን የመረጠ በራሱ በዘነባሌው ሲፈስር እናያለን።
አንዱን ከሙኽተሰር የሚባልን ተፍሲር ገልጦ ማየት አይችልም። እንዲህ አይነቶቹ ለሌሎች አርአያ ሊሆኑ ቀርቶ የራሳቸውን ነፍስ በብዙ ነገር ማስተካከል ይጠበቅባቸዋል። ቁርአን በዚህ መልኩ አይደለም ሊለውጠን የሚችለው። ቁርአንን በዚህ መልኩ አይደለም ልንረዳውም ልንቀራውም የሚገባው። ወሀከዛ በርካቶች ቁርአንን አሳምረው ከመቅራታቸው ጋር አኽላቃቸው ሌላ ነው። ሰውን ከቁርአን ያሸሻል። እነዚህ ቁርአን የቀሩ ሙስሊሞች ከሆኑ ያልቀሩት እንዴት ናቸው እንዲባሉ ያደርጋል። ቁርአን ከመቅራቱ ጋር የሚዋሽ፣ ቁርአን ከመቅራቱ ጋር የሚያጭበረብር፣ ቁርአን ከመቅራቱ ጋር የሰው ስጋ የሚበላ ሰውን ከሰው የሚያጣላ፣ ቁርአን ከመቅራቱ ጋር በዘርና በመሰል ነገሮች ህዝብን ሲከፋፍል፣ ራሱን ከፍ ሌላውን ዝቅ ሲያደርግ፣ ለአዱንያ ሲሰግድና በሆነ ባልሆነው የሰውን ሐቅ ሲበላ ይታያል። ይሄም አንዱ ቁርአን ማለት ምን ማለት ነው፣ በቁርአን እንዴት ነው መጠቀምና መለወጥ የምንችለው እንድንል ያደርገናል። ወሀከዛ ብዙዎች ቁርአን ለመቅራት ለመሐፈዝ ከፍተኛ ፍላጎት አላቸው፣ ላኪን ትክክለኛውን መንገድ አያውቁም። ይሄም እንዲህ አይነት ትምህርቶችን እንድንዳስስ ያደርገናል። የመሐፈዝ ችሎታ እያላቸው በቂ ጊዜም እያላቸው እንዴት መሐፈዝ እንዳለባቸው ማያውቋል። ለነዚህ መንገዱን ለማሳየት ቁርአን ከመቅራታቸው ጋር አኽላቃቸው የተበላሹ ሰዎች የአህለል ቁርአን አኽላቅ ምን እንደሚመስል ለማሳየት፣ ከቁርአን የራቁ ሰዎች ከቁርአን መራቃቸው ከአላህ እንደሚያርቃቸው አውቀው እንዲመለሱ ለማድረግና በአጠቃላይ ኡማው ሰላም ሊያገኝ የሚችለው ከጠላቶቹ ሴራ መዳን የሚችለው በቁርአን እንደሆነ ለመግለጽ እንዲህ አይነት ፕሮግራሞች ያስፈልጋሉ። ነስአሉላህ አን የንፈዐና ቢማ ነቁል ወቢማ ነስመዕ ወአን የጅዐለና ሚን አህሊል ቁርአን አለዚነ ሁም አህሉላሂ ወኻሰቱሁ ኢነሁ ዐላ ኩሊ ሸይኢን ቀዲር። ዛሬ በዚህ ይበቃናል። ሳምንት በአላህ ፈቃድ በትክክሉ ቁርአንን መቅራትና ቁርአንን ማስተንተን የህይወት መመሪያ ማድረግ ያሉትን ትሩፋቶች በጥቂቱ